የበዓል ዝግጅት ፓርት 1 ኬኔቶ ማይቀር ነው። ሱልቆላ ከመሸበር እንዳላይ ወጣው ነው። የዚህ ሰፈር ንፋስ ይለያል። ቶሎ ቶሎ ከስር እያረገብኩ እንደዚህ ቆንጆ አርጌ ቆላውት። ካሜራ ላይ ምናልባት ስታዩት ጠቆር ያለ ይመስላል፣ ግን ማረር የለበትም። ካረረ ጣዕሙ ስለሚጠፋ የፈላ ውሃ ላይ እንደዚህ ጨምሬ ወዲያውኑ ጥደዋለሁ። የፈላ ውሃ ሲሆን ቶሎ ከለሩን እንዲይዝ ይረዳናል፣ ቀላልም ይሆናል ቶሎ ለማብሰል። ከዛ ባሌን በደንብ አርጌ አጥቤ ንጹህ አርጌ ስኳር አረኩበት። ትኩሱን ሲጨምርበት ስኳሩ እንዲሟሟልኝ ነው ይሄንን ዘዴ የምጠቀመው። በደንብ አርጌ በማጥለያ ያጠለልኩና ሁለተኛ ዙር ደግሞ እጥደዋለሁኝ። በአንድ ዙር ብቻ አይበቃም። የመጀመሪያው በጣም ወፈር ያለ ነው። ስኳሩ እንደዚህ ሲሆን ቶሎ ይሟሟል። ስኳር እያየን እንጨምርበታለን። ስኳር አበዛሽ እንዳትሉኝ። ማርም እጨምርበታለሁ፣ ኮካ እጨምርበታለሁ። እርሾ ትቻለሁ መጠቀም። የኮካ ወይም የፔፕሲ ጥቅሙ የእርሾውን ቦታ ተክቶ እንዲፈላና ቆንጆ ቴስት እንዲኖር ያደርገዋል። አሁኑኑ ትኩሱን ሲያው የምንጨምርበት በንጋታው ከቀዘቀዘ በኋላ ነው። ከዛ የቤቱ ሽታ ስለተቀየረ ጭሱም ስለገባበት በሁሬን አጫጫስኩኝ። ሁለተኛው ዙሩም ሲፈላልኝ እንደዚሁ ላይ ጨመርኩኝም። ባሊውም ሞልቷል። ከዚህ በላይ ያስፈልገውም ትንሽ ስፔስ ሊኖረው ይገባል። እየቀመስኩኝ የቀረውን ደግሞ ማር ጨመርኩበት። የማር ጥቅሙ ደግሞ ቶሎ እንዲፈላና ፓወር እንዲኖረው ሆዳችን እንዳይነፋ ይጠቅመናል። በተወደደ ከሰል ደግሞ እንደዚህ ከሰሌን አልተውም ብዬ ያጠፋሁትኝ። የቀሩትን ደግሞ ማጨሻዬ ላይ አድርጌ ድጋሚ አጫጫስኩኝ። ማጨስ መጫጫስ በጣም ነው ደስ የሚለኝ። ከዛ በኋላ ሻወሬን ሊወስድ ገባው። ልጆቼም ታጥበው ነበር። የለበስኩት ልብስ እንዳለ ጭስ ጭስ ነው የሚለው። ከዛ ሻወሬን ወሰድኩኝ። እንዴት ቀለል እንዳለኝ፣ እንደመታጠብ ንጹህ እንደመሆን የሚያስደስት ነገር የለም። እንዴት ቀለል እንዳለኝ። አይኔ በጣም ቀልቷል። ደክሞኛል። ቀኑ ሙሉ ስሮጥ ነው ያልኩትኝ። የማታ ስኪን ሩቲን ተቀበውኝ። እግሬንም እጄንም በጣም ደርቋል፣ ጠቋቁሯል። የሰሞኑ ድካም አየሩን ከባድ ነው። ማትቀረዋ ሽቶኝ ተቀበውኝ። ልጄም እንደዚህ ታጥባ ቆንጆ ሆና ነበረ። ያው ከወለድኩ በኋላ ብዙ ቪታሚኖች አጥሮኛል። ከመተኛቴ በፊት ማግኒዥየም፣ ቪታሚን ዲ3፣ አይረን ማልወስደው ነገር የለም። ጸጉሬም እንዲስተካከል ነገም ሰኞ ነው ብዙ ስለሚደራረብኝ ዛሬ ኬኔቶን እንደዚህ አድርጌ ከጨረስኩ ነገ ደግሞ አንደኛውን እሰራለሁ። እንደዚህ እያልኩ ነው ስራ የማቃልለው። ይህን ይመስላል ምሽቴ። በጣም ነው የምንወዳችሁ። ሰላም እደሩልኝ ባይ። የበዓል ዝግጅት ፓርት 2 አርፈድ አድርጌ ነበር ከእንቅልፍ የተነሳሁት። ሌሊቱን ቁጭ ብዬ ነው ያደርኩት። ልጅ ያሞት። ከዛ ወጣው። አንድ ጉዳይ ነበረችኝ፣ እሷ ጋር መሄድ አለብኝ። ጉዳይን ጨረስኩ። ደስ ብሎኝ ነበር። ቀንቶኝ ቀጠሮ ተሰጥቶኝ ከዛ ደግሞ ወደ ሆስፒታል ጉዞዬን ጀመርኩ። የሰሞኑ ጉንፋን ታውቃላችሁ፣ አዋቂው ልጁ አይልም። ልጄን ደግሞ ይዞት ሌሊቱን ሙሉ ሲያስለውና ሲያስነጥሰው ነበር። ብቻ ታውቃላችሁ የእናት ነገር፣ ልጅ ሲታመም እንዴት ቁጭ ብለን እንደምናድር። እዚሁ ታይም ሆስፒታል ነው የወለድኩት። በጣም ባለውለታዬ ናቸው። ይሄ ልጅ እንግዲህ በስንት ፈተና መሰላችሁ የተወለደው። በጣም ክትትል እያረጉልኝ፣ ቀን በቀን ቼክ እያረጉኝ ነበር በሰላም የተገላገልኩት። ቶንሲልም ጉንፋንም ስለሆነ ለሱ የሚያስፈልገውን ሽሮፕ አዘዘለት። ገዛው። ሽንኩርት ለመግዛት ሄድኩኝ። እሱን ገዛቼ ጨርሼ አክስቴ ጋር ሄድ። ቆጮ ገዝቼ ደግሞ ቴምር ስለሚያስፈልገኝ ቴምር ገዛው። ወደ ቤቴም ተመለስኩ። ያዘዝኩት እቃ ስለነበረ ኦርደሩ ደርሶ ቤት ያመጣው። ቼክ አርጌ ምንም ያልተሰበረ ነገር እንዳለ ካረጋገጥኩኝ በኋላ ነው ለልጁ ክፍያዬን የፈጸምኩት። ኦንላይን እቃ ስታዙ እንደዚህ ነው ማድረግ ያለባችሁ፣ ማንም ሰው ተወቃሽ እንዳይሆን። እንዴት እንደሞቀኝ አየሩ በጣም ነው የሚሞቀው። ሂጃቤ ሁሉ ላበላብ ነው የሆነው። እንደገባው እጄና እግሬን የምታጠበው የሚወጣውን ቆሻሻ እዩት። ከዛ ደክሞን ረስተነው ነበረ። ሽንኩርቱን ደግሞ አወረድን። የሽንኩርቱ ዋጋ የድሮ የስጋ ዋጋ በሉት። 1 ኪሎ 90 ብር ገዛው። የዚህ ሀገር ኑሮ ከእለት እለት እየቀነሰ ነው። ስንግ እየሰራሽ ነበር። ልብሴን ቀያየርኩ። ቤቱ ራሱ በጣም ነው የሚሞቀው። በሩን ከፋፈትኩ። ልጄን ቶሎ ቶሎ ቼክ እያረኩት ነበር ትኩሳት ስለነበረው። ከዛ በጣም ርቦኝ ነበረ። በቃ እንዴት እንደበላው አትጠይቁኝ። ስንጉ ግን ምን ብዬ ልንገራችሁ። ራሴን ሊያስተኝ ትንሽ ነበር የቀረው። እንደዚህ እስከምናለቅስ እስከምናብድ ድረስ ነው ያስለቀሰን። አያቃጥልም የተባለው ቃሪያ እንደዚህ ያነፋርቆና የሚያቃጥል ነገር ሲበዛ ራስ ነው የሚያመው። ትንሽ ረፍት አድርጌ ደግሞ የትናንትና የሰራሁትን ኬኔቶ ኮካ ጨመርኩበት። ቤቴ ሙቀት ስላለው ለባል ይደርሳል። ኩኪስ እሰራለሁ ብዬ ነበር፣ አልተመቸኝም። ሁሉንም ነገር ደግሞ ማድረግ አንችልም። የሚጣፍጥና የወደድኩት ኩኪስ ነው። በ3 ሊትር ባሊ 2000 ብር፣ በ5 ሊትር ባሊ 4000 ብር፣ በ10 ሊትር ባሊ 6500 ብር። ይሄን የመሰለ ንጹህ ኩኪስ ለአረፋ ባህላችሁ ሳትለፉ መብራት ጠፋብኝ አልጠፋብኝ ደከመኝ ረሳው ሳትሉ በማስቀምጠው ስልክ ዘዙ። ወዳችኋለሁ ባይ